እዚህ እየሞከርኩኝ አሁን እንኳን ቢያንስ እኮ ደስታን እየመረጥክ አይደለም ያለው። እኔ እኮ ደስታን ችግር የለውም እመርጣለሁ፣ ግን ደግሞ እሷ መመለስ ብትችል ያኔ ነበር የምትመለሰው። እየተጫወተችብህ ነው፣ እንደ ሕፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመርዳት ሞክር። እኔ እሺ በሳሳት ሶስቱም ይሳሳታል፣ እነሱ ሶስታችን እንሳሳታለን። እንዴት ተነጋግራችሁ መታችሁ እኮ ነው ያወራችሁ ያላችሁት እንጂ ሩታ አብርሃም ላይ ተንኮል አስባ ልትበቀለው አይነት ነገር ልትጫወትበት የሆነ ነገር መረጃ ይዛችሁ አይደል? የሆነ ተጨባጭ ሆነ ወይ በቪዲዮ ወይ በድምጽ የሆነ ነገር አግኝታችሁ እኮ አይደለም የመጣችሁ። ተነጋግራችሁ እኮ ነው ይሄን አስባ ነው ያላችሁት እኮ ሶስታችሁ አንድ ላይ ተነጋግራችሁ እንጂ የተለየ መረጃ አምጥታችሁ አይደለም። ምን ነው የሩታን ውስጧን ደም ስሯን ልቧን እንሰማለን እናውቃለን አላችሁ። ልብና ደም ስርን የሚመረምር ፈጣሪ ነው። እናንተ ደግሞ የተደረገን ወይም ደግሞ የተወራን ነገር ከመስማት ውጭ ልታመጡ የሚችሉት መረጃ የላችሁ። ያንንም እንኳን አላመጣችሁ። ከመሬት ተነስታችሁ ሶስታችሁ በአንድ ሐሳብ ስለተስማማችሁ ብቻ ሩታን ስለምትጠላውት አብርሃም ወደ ትዳሩ ተመልሶ ከሩታ ጋር ዳግም እንዲኖር ስለማትፈልጉ ብቻ በአንድ ሐሳብ ተስማማችሁ እንጂ የምታረጉት ነገር ትክክል እንዳልሆነ ታውቁታላችሁ። ግባችሁ አንድ ስለሆነ ነው። በቃ ግባችሁ አብርሃም ስለሆነ ነው። ግባችሁ የአብርሃም ትዳር ስለሆነ ነው በሐሳቡ የተስማማችሁት እንጂ ሩታ ክፋት አስባ ተንኮል አስባ እንዳልሆነ ሁላችሁም ልቦናችሁ ያውቃል። እንደዛ አይነት ሴት እንዳልሆነችም አብርሃም ባልተናነሰ አቤል በደንብ አድርጎ ያውቃል። ከሃዲ ይሁዳ ስለሆነ እንጂ እኔ ስለ ሩታ መጥፎ ነገር ነግሬ ካውቃለሁ አላውቅም አይደል እንዴ? አሁን እቺ ልጅ ስለ ሩታ መጥፎ ነገር አውርታ አታውቅም አይደለም? እሷ ስለ ሩታ መጥፎነት እኮ ለሩታ የምታወራ ሰው እኮ ነው። አዳምጥ ነው አይደል እንዴ? ማድረግ በተቻለ አቅም እኮ ማዝናናት ነው አይደል እንዴ? ሞከረው ያ አየሽ፣ ዋናውን ሐሳብ አመጣሽው። አየሽ፣ አንቺ ልታዝናኙ ነው የምትችይው። አየሽ፣ አንቺ እግርሽን ልትከፍችለት ትችያለሽ፣ ልብሽን ግን አትከፍችለትም። የፈለገ ነገር ይመጣል። ሐሳብሽ ሌላ ነው፣ ፈልገሽ የመጣሽው ሌላ ነገር ነው። ለዛ ልታዝናኙ ትችያለሽ። አይኖ ሩታ ግን ህይወት ነው የምትሰጠው። አየህ፣ ከማዝናናት ያለፈ እድሜ ልኩን እያየ ሊያዝናና የሚችል ነገር ነው ሩታ የምትሰጠው። አየህ፣ ሩታ የህይወቱ የእድገት ቁልፍ ናት። ሩታ የህይወቱ የመለወጥ ቁልፍ ናት። ይሄን እሱ በተደጋጋሚ ተናግሮታል። አየህ፣ እሷ ባትኖር ዛሬን ይሄኛውን አብርሃም አታገኙትም ነበር። ወጣቱ የተበላ ተስፋ የሌለው ስለ ነገ የማያስበው አብርሃምን ነው ዛሬ ላይ ሰው ያደረገችው ሩታ ናት ብሎ በሙሉ አንደበት ሲናገር የነበረው ፊት ለፊትሽ የቆመው አብርሃም መሆኑን አትርሽ። እግዚአብሔር ማን ለማን እንደምታስፈልገው በደንብ አድርጎ ያውቃል። እግዚአብሔር በስራው አይሳሳት። ትክክለኛዋን ሴት እግዚአብሔር ለአብርሃም ሰጥቶታል። እሱም በደንብ አድርጎ ያውቃል። ስጋዊ ነገሩ ስሜታዊነቱ ቀድሞበት ከአንቺ ጋር ተሸንፎ ወድቆ ሊሆን ይችላል፣ ግን ደግሞ እውነታውን ደግሞ ያውቃል። ልቡ ትክክል የቱ እንደሆነ በደንብ አድርጎ ያውቃል። ቆንጆ ሴት ጭንቅላት የላት የሚባለው እኮ ለዛ ነው። በግድም ቢሆን ነገር የለም ግን እሱ አይኑ ሲገልጥ ምናልባት ያንቺን ነገር ምን ነገር አይኑ የሚገልጠው ወዴት ነው? አይኑ የሚገልጠው እንዴ? ወዴት ነው አይኑ የሚገልጠው? አይኑንማ ገለጠ እኮ። አይኑን መግለጥ እኮ ነው አሁን መናፍስቶችን መለየት የጀመረው። መናፍስቶችን የመለየት ጸጋ አሁን ተሰጥቶታል። አይኑ በርቷል እንዴ! አሁን በሶስተኛ አይኑ እያያቸው ያለው ለዛ ነው እኮ አሁን የባነነባቸው አልሰማቸው ያለው ለዛ ነው። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ክፉ ምቀኛውን ነቀዙን ከመሃል ነቅሎ ይጣልላችሁ እያልኩ ሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ እግዚአብሔር ለሀገራችሁ ምድር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። የእሱን ደስታ እየፈለኩኝ ሰላሙን እየፈለኩኝ ልክ ሰላሙን እኔ እንደዛ እየለፋሁለት የሆነ ያህል ነገር ደግሞ እሱ መርዳት አቅቶታልና የሆነ ነገር ሩታ አድርጋበት ኦር ሰምቲንግ የሆነ ነገር ብቻ እሱ ላይ ያሰበችው ነገር አለ ብዬ ነው ማስበው። ምክንያቱም ይሄ የድድብና ሐሳብሽ ነው ግራ የሚገባኝ። በቃ ማቶኛ አይነት ማትረቢ አይነት ሴት እንደሆንሽ የሚያስታውቀው ምንድነው? እንደዚህ አይነት የደደብ አስተሳሰቦችን ነው የምታስቢው። የገዛ ባሏ የልጇ አባት እኮ ነው፣ የ80 ባሏ ነው። ከዛም በላይ ነው። አሁን ከወረቀት ከፍርር ምናምን ከሚባለውም በላይ ነው አብርሃም ለሩታ። መች አብርሃምና ሩታ ተገናኝተው ህይወት እንደጀመሩ የምታቂ እየመሰለኝ አይደለም። የልጇን አባት ፍቅሯን ህይወቷን አስቡት። እንዴት ነው አንቺ እንደምታስቢው በመድኃኒት ምናምን እንደዚህ አይነት የድድብና አስተሳሰብ የምታስቢው? በዚህ ንግግርሽ ብቻ አብርሃም ላይ ክፉ ነገር እንዳሰባችሁ፣ ምን በአብርሃም ላይ ብቻ በአብርሃምና በሩታ ትዳር መሃል ያሰባችሁት ክፉ ነገር አለመሳካቱን ያ እንዳቃጠላችሁና እንዳበገናችሁ ነው እያሳየሽ ያለሽው እንጂ አንቺ አፍቃሪነትሽን ወዳጅነትሽን ለአብርሃም ሐሳቢነትሽን አብርሃም ካንቺ ጋር ሲሆን ደስተኛነቱ ኖ አንድም ቀን አብርሃም ካንቺ ጋር ሆኖ ደስተኛ ሆኖ አያውቅም። አንድም ቀን አብርሃም ካንቺ ጋር ሆኖ ደስተኛ ሆኖ አያውቅም። በነገራችን ላይ ደስተኛ መሆን አብሮሽ ምግብ ስለበላ አብሮሽ ዋጋ ገንዳው ስለገባ ስስሚው ዝም ስላለሽ ምናምን አብርሃም ባንቺ ደስተኛ ነው ኖ አያውቅሽም እኮ እንዴ።
እንኳን ባንቺ ህይወት ደስተኛ ሊሆን እኮ ደስተኛ ከነበረበት ህይወት ከሚስቱ ጋር በዚህ ደረጃ መዳረሱ ራሱ ግራ አጋብቶታል እኮ ልጁ። ያልተረጋጋ አይምሮ ውስጥ ያለ ልጅ ከሚስቱ ጋር እዚህ ደረጃ መድረሱ ራሱ ግራ እየገባው ልጅ እንዴት ነው ካንቺ ጋር ሆኖ በዚህ አጭር ጊዜ ውስጥ ደስተኛ ሊሆን የሚችለው? እርጉዝ ሚስቱን ገና ያላጣጣመውን ትዳር ጥሎ መጥቶ እንዴት ነው ካንቺ ጋር ደስተኛ ሊሆን የሚችለው? አራስ ቤት ሚስቱ ወልዳ ቁጭ ብላ እንዴት ነው ካንቺ ጋር ደስተኛ ሊሆን የሚችለው? እኔ የፈለገ አይነት ወንድ ልጅ ሊደክም ይችላል፣ የፈለጋችሁት አይነት ስተት ሊሰራ ይችላል። እንደዛ አይነት ነገር ላይ ግን የፈለገ ነገር ቢመጣ ጥፋት ሊያጠፋ ይችላል እንጂ በትዳሩ ላይ ወይ በሚስቱ ላይ ሚስቱን የሚበድል ከመበደልም አልፎ ልቧን የሚሰብር ነገር ሊያደርግ ይችላል እንጂ አንቺ እንዳልሽው በዚያ አጭር ጊዜ ውስጥ በዛች ጥል በዛች አለመግባባት አንቺ ስለመጣሽ በህይወቱ ተገልብጦ ካንቺ ጋር ምናምን ነገር የፍቅር ህይወቱ ውስጥ ምናምን ደስተኝነት አረተይ እንዴ ከባድ እኮ ነው። ልጁ እኮ ገና አብርሃምን አያውቀውም እኮ ልጁ ገና አባት እንዳለው አያውቅም እኮ ልጁ እዚህ ምድር ላይ ለምን እንደመጣ እንኳን አያውቅም እኮ። ምክንያቱም ገና የ3 የ2 ወር ልጅ እኮ ነው ያለው። ልጁ ገና እኮ አባቱን አባ ብሎ እኮ አልጠራም። ይሄንን ድምጽ እኮ ከልጁ አንደበት አብርሃም ገና አልሰማም። እንደዚህ አይነት አይምሮ ይዞ እንዴት ነው ካንቺ ጋር ደስተኛ የሚሆነው? እንዴት ተዘበራረቀ ያልተረጋጋ አይምሮ ይዞ እንዴት ነው ደስተኛ ሊሆን የሚችለው? ከአባቱ ከቤተሰብ ከወንድም ከዘመድ በሁሉም ዘንድ ወቀሳ እየመጣበት። እኔ እንደ አብርሃም የተሰደበ ሰው በነገራችን ላይ አይቻላቅም። የምሬን ነው የምላችሁ። ቲክቶክ ላይ ይሰድቡታል፣ ምን ላይ ይሰድቡታል። ግን አንድም ሰው ከዛ ነገር እንዲመለስ ሊያደርገው የሚችል ወንድማዊ ወይም ሰዋዊ የሆነ ምክር መክሮት አያውቅም። አብዛኛው ሰው መክሮት አያውቅም። 90% በላይ አብርሃምን በስራው የሚሰድብና በስራው እሱን የሚያንቋሽሽ በስራው እሱ እንዲወድቅ ሊያደርገው የሚችል እንጂ በወዝ ያለው ቁጣ ተቆጥቶ ግጻጼ ገጽጾ አብርሃምን ለመመለስ የጣረ የለም። የአብርሃም ይሄ ጥፋት የነበረውን መልካምነት አብረው አፈር አብልተው አብርሃም ወድቆ እንዲቀር የሚያደርግ ንግግር የሚናገር ሰው ነው በብዛት ያለው። በእንደዚህ አይነት የህይወት ጎዳና ውስጥ ያለ ሰው እንዴት ነው አንቺ በህይወቱ ስለመጣች ደስተኛ ሊሆን የሚችለው? እጥፍ ድርብ አንቺ ከምትሰጪው ወይም ካንቺ ከምትዩ ደስታ እጥፍ ድርብ የሆነ ደስታን እኮ ነው ጥሎ የወጣው። ካንቺ ጋር ሆኖ ምን የተለየ ደስታ ትሰጪዋለሽ? ምን የተለየ ከአልጋ ላይ ያለፈ ደስታ ለአብርሃም ምን አይነት ደስታ ትሰጪዋለሽ? እስኪ ንገሪኝ። ከሀዘን ውስጥ ከትካዜ ውስጥ ምናምን። ኧረ ተይ። አብርሃም ከሚስቱ ከተጣላ 2 ወር ነው 1 ወር ሳይሆን እኮ አንቺ የመጣሽው። በዛ ፍጥነት የምን አይነት ትካዜ ምን አይነት ጭንቀት ውስጥ ገብቶ ነው አንቺ የምታስወጪው? አንቺ የትኛዋ ቴራፒስት ሰጪ ነሽ? አንቺ የትኛው የአይምሮ አካሚ ነሽ? እሱ እኛን እኔም አቤልም ብሩክም ስድብን ሳንፈራ ማንም ምን የሚምጣ ብለን ከአብርሃም ጎን ስለሆንን ነው እልህ ተጋብታ እሱንም የሆነ ነገር የለም። ይኸውላችሁ ዛሬ አስተባብላችሁ ምናምን ነገር አሳዛኝ በቃ ምናምን ለአብርሃም ህይወት በጣም ኢምፖርታንትና አስፈላጊ አይነት ሰዎች አድርጋችሁ ራሳችሁን ብታቀርቡም እኛ አንሰማችሁ። እግር በእግር እየተከተልን እንደዚህ ሴራችሁን ሐሳባችሁን እናጋለጣቸዋለን። ስድብን ሳንፈራ ማንም ምንም ይበል ብለን ከአብርሃም ጎን ቆመን እንዴ ልጁ ሲጀምር መች ከጎን ይቆሙልኛል? ቆይ እናንተ እኮ ናችሁ አሽቃበጣችሁት። አቤላ መጀመሪያ ከሚስቱ ጎን እንደቆመ ለሚስቱ ወንድም እንደሚሆን መከታ እንደሚሆናት ማንንም እንደማይሰማ ላንቺ ስል ጓደኛውን መስዋዕት እንደሚያደርግ አብርሃምን እንደማይሰማው እስከ ወዳኛው ለምን ተቆራርጠን አንቀርም እንጂ ካንቺ ጎን ነኝ ብሎ አየር ላይ ተገልብጦ እንደገና ለአብርሃም ጎን ተመልሶ ሩታን ሰዳቢ ሩታ አብርሃምን ማትወድ ትዳሯን ማትፈልግ ባሏን ማታከብር አይነት ክፉ ሴት አድርጎ ለወንድምዮ ለባሏ ለአብርሃም መናገር ጀመረ። አብርሃም አይምሮ የሚያስብና የሚያገናዝብ ቢሆን ኖሮ እንዴት አንተ ራስህ በዚህ ፍጥነት ብሎ መጠየቅ ነበረበት። መጀመሪያ ከሚስቴ ጎን ቆመ እኔን ስትወቅስና ስትገጽ የነበርክ ሰውዬ ዛሬ ምን ትክክል ሰርቼ ምን የተለየ ነገር አድርጌ ነው እንደገና ሚስቴን መተህ ለእኔ የምትሰድበው ለእኔ የምታማት የሚስቴን ክፉ ጎን ብቻ የምትነግረኝ? ትናንትና የሚስቴን መልካም ጎን እየነገርከኝ ሚስቴን እየበደልኳት እንደሆነና እያሳዘንኳት ልቧን እየሰበርኳት እንደሆነ ነግረኸኝ የነበርክ ሰውዬ ዛሬ ደግሞ የሚስቴን ክፋትና የሚስቴን መጥፎነት መተህ የምትነግረኝ ምን አግኝተህ በምን ፍጥነት ምን አድርጌልህ ነው ብሎ አብርሃም አቤላን ማፋጠጥ ሲገባው እሱ ግን ያን አላደረገም። ይሄ የአብርሃም ትልቅ ችግር ነው። በቃ ትልቅ ችግር እንጂ ወንድ ልጅ ነው፣ ቤተሰብ አለው፣ ወንድሞች አሉት፣ እህቶች አሉት እኮ ምንድናችሁ እናንተ? ገና ለገና የሆነች ቁራሽ ነገር ወርውሮላችኋልና የውሸት መልካምነት የውሸት ወንድምነት ከጎን ሆናችሁ ምናምን ነገር ኖ። አሁንም የሆነ አሻጥር ካልያዛችሁ በስተቀር እውነትም እንዳልሽው እነዚህ 2 ልጆችም ጨምሮ አንቺንም ጨምሮ ከጎኑ የመቆም ፍላጎት ኖራችሁ ቢሆን ኖሮ ወደ ትዳሩ እንዲመለስ ነበር የምታደርጉት። ከሚስቱ ጋር እንዲታረቅ ትዳር ክቡር እንደሆነ እግዚአብሔር የሰጠን ህይወት ትዳርና ልጅን ጥለ መምጣት የለብህም። ሚስት በአሁን ሰዓት እርጉዝ ናት፣ ነፍሰ ጡር ናት። አንተ ታስፈልጋታለህ። በእንደዚህ አይነት ሁኔታ ውስጥ ከኛ ጋር መሆን ምንም አይነት ደስታ አይሰጥም። እዛ ጋር የእውነት የሆነውን ህይወትን ጥለ መጥተህ እዚህ ጋር ከጓደኞች ጋር ስለሆንክ ደስተኛ የምትሆንበት ምንም አይነት ምክንያት የለም ብላችሁ
መምከርና መገጸጽ ሲጠበቅባችሁ አሁን ላይ መታችሁ ከአብርሃም ቆምን ከአብርሃም እንደዚህ በሐዘኑ በደስታው እንዴታው እንጂ ይባስ ደስታውን አጥፍታችሁ ሐዘኑ ውስጥ ከተታችሁት እንጂ ልጁን አብርሽ ታውራሃል ቢገባክ ማለት ነው። ስደውልልክም ስልክ አታነሳም። ለሁሉ ቴክስት እየላኩልክ እኔ እናንተ ያው ሁሉ ነገር እንዳላሳለፍን እንደዚህ በዚህ ደቂቃ ውስጥ ነገሮችን ልማቋረጥ ለኔ ሳይከብደኝ እኔ አሁን እዚህ ጋር ቆሜ እንዳየኸኝ አይደለም አዳሪ እኔ እንዴት ነው እንዳደርኩኝ የማውቀው በቃ ማለት ስለማከብር ነው ሂጂ ስትለኝም የሄድኩት። ስለዚህ አብርሽ እኛ ሁላችንም ከጎንነን እስካሁንም ባለው ድረስ ማለት ነው። ግን ደግሞ አንተ የሆነ ነገር ሳትሆን በዚህ ልክ በጣም ብዙ ሰው ከሰው ጎን ሲሆን አይቻቃለሁ ከተቸገረ ሰው ከሚያስፈልገው ብቻ በአጠቃላይ በቃ ሰው በሐዘን በደስታው በችግሩ በህመሙ ጊዜ ከጎኑ ሊቆም ይችላል። በዚህ ደረጃ ግን ትዳርን ካልፈታ ብለው ከጎኑ የቆሙ ሰዎችን ያየሁት እነዚህን ተንከሲስ የሆኑ ሰዎችን ነው። ሰው እንዴት ሚስት ክፉ ናት ብሎ ከጎን ይቆማል? ሰው እንዴት ትዳርን ፈተ እችን ልጅ አግባ ከዚች ልጅ ጋር ሁን ብሎ እንዴት ከጎን ይቆማል? እንዴ ሰው የሰውን ትዳር ለመበተን ከጎን ይቆማል? ሰው የሰውን ትዳር ለማቅናት ከጎን ይቆማል እንጂ የሰውን ትዳር ለማዳን ከዛ ሰው ጎን ይሆናል እንጂ በዚህ ደረጃ ትዳር ለማፋታት የሰው ህይወት ለመበጥበጥ አንድን ልጅ ያላባቱ እንዲያድግ ለማድረግ አንድን ሚስት ከባሏ ለመለየት እግዚአብሔር ያጣምረውን ሰው ሊለየው አይችልም እኮ ነው የሚለው የምትከተሉት ክርስትና። አያችሁ እናንተ የክፋት ሐሳብ ውስጥ ሰይጣናዊ ሐሳብ ውስጥ ስለሆናችሁ እንኳን የሰው ምክር የእግዚአብሔርን ሐሳብ እንኳን አሰቡ። በዚህ ደረጃ አይምሯችሁ ደንዝዞ ጨካኝ ሆናችኋል። ሰው የመጨረሻ ጭካኔ ውስጥ ሲገባ የመጨረሻ አይነት በቃ የክፋት ጥግ ውስጥ ሲገባ የእግዚአብሔርን ሐሳብ የእግዚአብሔርን ቃል ራሱ አይሰማም። ከኃጢአት ትልቁ ኃጢአት ይሄ ነው። ከሰው ጋር ያላችሁ ነገር በንስሐ በይቅርታ ይታለፋል። ከእግዚአብሔር ጋር ግን አባቢ ተው መጨረሻቸው አያምርም። በእንደዚህ አይነት ነገር ውስጥ ያላችሁ ሰዎች ካላችሁ እንደዚህ አይነት የተንኮል ሐሳብ አይምሯችሁ ውስጥ ይዛችሁ የምትዞሩት አላችሁ አጉል የውሸት ፈገግታ እያሳያችሁ ለሴት ወይም ለወንድ ጓደኛ በትዳሩ ደስተኛ እንደሆነ እግዚአብሔር አሪፍ ትዳር እንደሰጠው ወይም እንደሰጣት እያላችሁ ያመሰገናችሁ እየመከራችሁ ግን ውድቀታቸውን የምትጠብቁ ሰዎች ካላችሁ በቅናት የተሞላ ጓደኝነት ውስጥ ሆናችሁ ግን የውሸት ለነሱ እንደምታስቡ በእነሱ ህይወት ደስተኛ እንደሆናችሁ ምናምን አይነት አክት እያደረጋችሁ ግን ከጀርባ ሴራ የምታሴሩ የሚወድቁበትንና ወይም ደግሞ ውድቀታቸውን መቼ እንደሆነ በጉጉት የምትጠባበቁ ሰዎች ጥላችሁ ከእግዚአብሔር ጋር በቃ ከሰው የሰው ትዳር ላይ የምትገቡ ሰዎች ከሰዎቹ ጋር ብቻ አይደለም ጥላችሁ የትዳር ባለቤት ከሆነው ከእግዚአብሔር ጋር ምንም ጥላችሁ ነገር መወሰን አትችልም። ምክንያቱም የሆነ ነገር ትረዳለህ። ገባክ? እሷ ምንም መልካም ነገር አስባ እንዳልመጣሽ ግልጽ ነው። ከኔ አፍ አትጠብቀው አብርሽ። እንደው እኔ እኮ መልካም ነገር ባታስብ ራሱ እሺ ምን ልታደርጉ ትመጣለች? እስኪ ምን ታደርጓለች? አብርሃም እሷ ናታ የምትጎዳው እንዴ? እሱ እኮ ወንድ ነው እንዳለው ከዚህ በፊት እኮ ተናግሯል። እሱ ወንድ ነው። ይሄን ያክል ምን ጉዳት ይደርስበታል? እስኪ ንገሩኝ። ሌላ አግብቶ በአጭር ጊዜ ውስጥ እንደገና ላይፉ መቀጠል እኮ ይችላል። በቃ ምን አድርጋ ትጎዳዋለች? እስኪ ከሷ በላይ የተጎዳ አለ እንዴ? የእርግዝና ወራቷን የአራስ ቤት ጊዜዋን ከዚህም በኋላ ደግሞ ከልጇ ጋር ያለውን አስቡት። 4-5 ዓመት እንደገና ልጁ ራሱን እስኪያቅ ምን እስኪል ድረስ ያለው ፓርት ትንሽ ረፍት ልታገኝ የምትችለው እንደውም የሆነ ትምህርት ቤት ሲጀምር ምናምን ወደ ራሷ ነገር በደንብ አድርጋ ጊዜ አግኝታ ምናምን ልትመለስ ትችላለች። ከዛ ውጪ ችግር ውስጥና መከራ ውስጥ የምትገባው እኮ እናትየው ናት። ምን ብላ አብርሃምን መከራው ምን ልታደርገው ትመጣለች እንዴ? እሷ ናት እኮ ይባስ የምትጎዳው። የፈለገ ብታፈቅራት የፈለገ ብትወዳት አላቅም ብቻ እንዴ ሰው ልጅ ለምን በዚህ ልክ መረዳት በዚህ ልክ እንዴት ይከብዳል አብርሽ? እሷ ልሸውድህ እየሞከረች ነው። በቃ የሁሉ ቴክስት ስልክልህ የሁሉ ስደውልህ ቢያንስ ልታወራኝ ፈቃደኛ መሆን ነበረ ባል። እንደዚህ ባንዴ ነገሮችን ለማቋረጥ መወሰንህ ልክ ነው ብለህ ታስባለህ? ያው ትክክል ነው። ምንድነው እንዴ? እኔ እኮ ግራ እየገባኝ ነው ጭራሽ። እኔ እኮ አብርሃም ነው እንኩኝ ለሚጠየቁ ጥያቄ እኔ ነኝ አሁን እየመለስኩ ያለሁት። ለምን ቆፍጠን ብሎ አይናቸውን እያየ ከነሱ ጋር በነበረበት ጊዜያቶች ከነሱ ጋር በሆኑ ከነሱ ጋር እነዛን ሁሉ ነገሮች በማድረጉ ትዳሩን አደጋ ላይ እንደጣለ ለሚስቱ መስጠት ያለውን ክብር ባለመስጠቱ የእናንተን ወሬ በመስማቱ እዚህ ደረጃ እንደደረሰ ነግሮ እናንተ የህይወት እንቅፋት እንጂ የሆናችሁት አንዳች የጠቀማችሁ ነገር የለም ብሎ ማባረር ለምን እንዳቃተው ምንም ሊገባኝ አይችልም። ምን አይነት እርምጃ ከነዚህ ሰዎች ጋር አብረን እንደተራመድክ አይዶን ነው። ምን አይነት ርቀት አብረሃቸውን እንደሄድክ እኔ እንጃ፣ ምንም ሊገባኝ አልቻለም። በዚህ ደረጃ አንገትህን እንድትደፋ እያደረጉ ያሉበት ምክንያት ምንም አልገባኝም። በዚህ ደረጃ ባውንደሪን ገደብ ጥሰው መጥተው እንደዚህ በአንተ ህይወት ላይ ፈላጭ ቆራጭ ካልሆነን እያሉ የሆኑት እኔ ምንም ሊገባኝ አልቻለም። እኛ እንወስንልህ አንተ ስለ ህይወት አታውቅም እያሉ እኮ ነው። አንተ በራስህ ህይወትን መምራት አትችልም፣ አንተ በራስህ ነገሮችን ማድረግ አትችልም፣ እኛ እናስፈልግሃለን እኮ እያሉ ነው። ለምንድን ነው ዝም የምትላቸው? ሁሌነት ይበቃል። አብርሃም ገብቶሃል? እኔ አሁን ከእሷ ጋር ስለታረቁ ምንም ተፈጥሮብኝ ምናምን አይደለም፣ ምንም የሚጎልብን ምናምን ነገር የለም። ምንፈልገው ያንተን ደስታ ነው ያንተን ፍቅር ነው አይደል? ግን ደግሞ አሁንም ከእሷ ጋር እያጃጃለች ወይ ደግሞ ሄርሜላን እኛን ለማብሸቅ ከሆነ እሷን መርጣ ከእናንተ ህይወት ወጥተን ምንም ነገር ከአንተም አጠገብ ላንሆን እንችላለን። ግን ደግሞ የዛን እውነቱ ከገባ ለነሱ ለኛ ብላ ወይ ደግሞ እኛን ለማብሸቅ ብላ ከገባች
እርግጠኛ ነኝ እኛ ታጣጣለ። ለምንድን ነው ከእናንተ ጋር ብሽሽቅ ውስጥ የምትገባው? ልጅቷ እንደዚህ አይነት ነገር እኮ ጊዜ የላት ብራዘር። ማናችሁና ምንድናችሁና ነው እናንተ ከእናንተ ጋር ብሽሽቅ የምትገባው? በቃ አሁን ባሏን በቀላሉ መመለስ እንደምትችል አሁን ላይ ተረዳች። መመለስ የምትችልበትን መንገድ ደግሞ አወቀች። በዛ መንገድ ተጠቅማ ባሏን ወደ ራሷ መለሰች። በቃ ከተመ። ሌላ ምንም አዲስ ነገር የለውም። መጀመሪያውንም በእንደዚህ አይነት መንገድ ነበረ ከአብርሃም ጋር ማውራትም ያለባት፣ ችግሮችን ለመፍታት መሞከር የነበረባት። የሄደችበት መንገድ አብርሃምን ክብሩን የሚነካ ወንድነቱን የሚፈታተን በአጠቃላይ መከባበርና መደማመጥ የሌለበት መንገድ ነበር በሁለቱ መካከል ሲደረግ የነበረው። ያ ነገር ትክክል እንዳልሆነ፣ ያ ነገር መፍትሄ እንዳላመጣ ተረዳች። አሁን ላይ ግን ባሏን ከሷ በላይ የሚያውቃት የለም። እንዴት መመለስ እንዳለባት ስለገባት ያንን ታክቲክ ተጠቀመች። በአጭር ጊዜ ባሏ ወደ ቀልቡ ተመለሰ። መንገዱ ትክክል እንዳልነበረ፣ ድርጊቱ ትክክል እንዳልነበረ ተገነዘበ፣ ተጸጸተ፣ ወደ እሷ ተመለሰ። ምንድነው አዲስ ነገር የምትፈጥሩት? ምንድነው አዲስ ነገር? ሌላ ምንም አዲስ ነገር እኮ የለውም። ልጁ የሆነ ቂሊንጦ የሚገባት መሰላችሁት እኮ ያልክ። እኔ ልክ ለአንተ እንደምለፋው አንተ ለሷ እየለፋክ ምላሹ ግን አንተ ቢያንስ የሆነ የዋህነት አለህብህ እኮ። እሷ እኮ ምንም አይነት ቢያንስ እንደ ባል እንኳን ክብር አላሳየችም። በምን ቅጽበት እንዴ! ቢያንስ 20 ደቂቃ ሰው ስሜታዊ ይሆናል። ሩታ ላይ የደረሰው ነገር ቀላል አይደለም። ሩታ እሷ ላይ የደረሰውን ነገር እና ምን የደረሰው ያደረሳችሁባትን ነገር እንዲሁ በቀላሉ እንድታልፈው ነበር የፈለጋችሁ። ስቃ እንድታልፈው፣ ትዳሯን አደጋ ላይ ጥላችሁ በእርግዝና ወቅት ብቸኝነት ውስጥ እንድትገባ አድርጋችኋት። ልጇ ያለ አባት እንዲያድግ አድርጋችኋት። በትህትና እንድታወራው ነበር የፈለጋችሁት። በቀላሉ ትዳሩን መምራት እየቻለ የወንድነት ቦታውን የባልነት ቦታውን ችላ በማለት ዴንታቢስ በመሆኑ ትዳሩ አደጋ ላይ ሲወድቅ ዝም ማለቱ ለሩታ ደስታ እንዲሰጣት ዝም እንድትለው ነበር የፈለጋችሁት። ያንን ነገር መቆጣጠር አልቻለችም። ስሜታዊ ሆነች። ማናችሁም ብትሆኑ ከሷ ብትብሱ እንጂ ምንም የምትፈጥሩት ነገር የለም። እንደ ሰው ስሜት አላት። እንደ ሰው ትናደዳለች፣ እንደ ሰው ትከፋለች። ያ ስሜቷ በዛ ስሜት ውስጥ ሆና ብዙ ነገር ተናገረች፣ ብዙ ነገር አደረገች። አሁን ግን ያ ነገር ላይ አይደለችም። ከሰው ስህተት ከብረት ዝገት አይጠፋም አይደል የምትሉት እናንተ ራሱ ስተርቱ ራሳችሁ። ስለዚህ አሁን ላይ ነቃች። በቃ ደግሞ አብርሃም ለእናንተ ጊዜ ሲሆን ሞኝ ምናምን ነገር በቀደም ለታኮ የዛሬ 3 ቀን እኮ ሞኝ እንደሆነ ጅል ስለሆነ ነው የምትጫወችበት ስትሉ የነበራችሁ ሰዎች አሁን ደግሞ አንተ የዋህ ስለሆንክ ነው እንዴ? የዋህ ስለሆነ አብርሃም የማይፈልገው ህይወት ውስጥ ይገባል? የዋህነት ሰውን ወደ ገደል ይከታል? የዋህነት ሰውን ህይወቱ እንዲበላሽ እስከ ወዳኛው ድረስ ህይወቱ እንዲበላሽ ያደርጋል እንዴ? ኖ ያቋል። ሊጎዳው የሚችለውን ነገር ከሰው በታች ሊያደርገው የሚችለውን ነገር ወደ ዜሮ ሊወስድ የሚችለው ነገር ላይ አብርሃም የዋህ እንደማይሆን ያቋል። በዚህ ደረጃ እንደምትሉት አይነት ሰው አይደለም። ንግግራችሁ ራሱ ሪስፔክት እንደሌለው፣ ንግግራችሁ ራሱ የሹፈት እንደሆነ ያላገጣችሁበት እንደሆነ ያስታውቃል። የዋህ ስለሆንክ እኮ ነው። ምንድነው? አዲስ ሴት እኮ አይደለችም። የተመለሰው ወደ ሚስቱ ነው። ምን የዋህነት ያስፈልገዋል? ወደ ትዳሩ፣ ወደ ሚስቱ፣ ወደ ልጁ እናት ለመመለስ ምን ያስፈልገዋል? የምን የዋህነት ያስፈልገዋል? ማሰብ ብቻውን በቂ እኮ ነው እንዴ? የዋህነ ሰደቃ አይሆንም እኮ አንተ እስክትመጣ ድረስ ነው። ያንን እንኳን እያስመሰለች እያየሃት እንደዚህ ትሆናለህ። በቃ እኛ እያወራን አልፈልገውም ምናምን ስለአንተ መጥፎ ነገር ብዙ ነገር እያወራች ባንዴ ተቀየረች እንዴ ይባላል እኮ። ሰው ተናዶ ብዙ ነገር ይላል። አረ ሰዎች ተው። ለእናንተ ጊዜ ሲሆን ነው ሁሉ ነገር የምርም ይሆነው። ለእናንተ ጊዜ ሲሆን ሰው አይናደድም። ለእናንተ ጊዜ ሰው ተናዶ የሆነ ነገር አይናገርም። ሁሉም ነገር ይወሰዳል እንዴ? በትዳር ውስጥ ህይወት ውስጥ ብዙ ነገር እኮ እንነጋገራለን። በጣም ብዙ ነገር እንባባላለን እንዴ? ትዳርን ትዳር የሚያስብለው ታዲያ ምንድን ነው? እንደዚህ አይነት ንግግሮችን ስቀንና ምናምን ብለን የምናልፈው እኮ ነው። በቃ ከልቡ እንደማይሆን እናውቃለን። አሁንስ ምናምን የትዳር ሰለቼ ሊል እኮ ይችላል ሰው እንዴ? ንዴታ ሆኖ እኮ ነው። የምርማ ከወሰርሽው የተናገረው ሰው ረስቶታል። አንቺ የምር ባይምሮሽ ይዘሽው በቃ ይሄ ትዳር ሰልችቶት ሊሆን ይችላል ምናምን እንዴ? ስንት ውጣ ውረድ ያለበትን ኑሮ እኮ ነው እየኖረ እኮ ሰው ትዳር ውስጥ የሚኖረው። ስንት ሀሳብ ይዞ እኮ ነው ሰው ትዳር ውስጥ የሚኖረው። ስራ፣ ገንዘብ ለማምጣት፣ የቤት ኪራይ፣ የልጅ የምን ወጪው፣ መብላት፣ መጠጣት፣ አስቤዛው፣ ስንት ነገሩ እያንዳንዱ ነገር እኮ በገንዘብ ነው የሚሆነው። ይሄን ሁሉ አይምሮን የሚያሳርፍበት ህይወት እኮ ቢኖር ትዳር ነው። ሚስቱ ናት እኮ። አይምሮ ያልተረጋጋ ሰው፣ ጭንቀት ውስጥ ያለ ወይም ደግሞ ልፋት ውስጥ ያለ ሰው፣ ስለ ነገ ለውጥ፣ ስለ ነገ ስኬት እያሰበ ቤተሰቡን ወደ ተሻለ ህይወት ለማድረስ እየጣረ ያለ ሰው ሚስትምቱን ባልም የማይሆን ነገር ሊናገሩ ይችላሉ። ያ መናገራቸው ትዳሩን አይፈልጉትም ማለት አይደለም። ሳይፈልጉት አይደለም የገቡት። ማንም የሚያስገድዳቸው የለም እኮ። አምነውበት ነው የገቡበት። ስለዚህ ይሄ ነገር እልህ አስይዟት ኦር ደግሞ ያንተን ሰላም ያንተን ጤና እኔ ከጎንክ እንዳለው ስትረዳ ነው አብርሽ ለዚህ ነገር የተገፋፋቸው። በነገራችን ላይ አንቺ ከጎን የነበርሽ እኮ 5 ወር 4 ወር ነው እኮ። ያኔ ማድረግ ትችላለች እኮ ገና በስሱ ገና በእንጭጩ ጊዜ ገና አንቺ ወደ እሱ ስትመጪ እኮ በማስመሰል አድርጋ አብርሃም መመለስ ትችላለች ወደ ህይወቷ። ቀላል ነበር እኮ። ብዙ ርቀት ከሄዳችሁ በኋላ ብዙ አይነት ነገር በመሃላችሁ ከተፈጠሩ በኋላ ዛሬ ላይ መታ መመለሷ ራሱ ጀግና ናት። ባሏን ለመመለስ መፈለጓ ራሱ ጀግና ናት። የምሬን ነው የምላችሁ። አረ እኔ እንጃ
እንደዚህ አይነት ሴት ከስንት አንድ ከተገኘ እንጂ በዚህ ደረጃ ይሄ ሁሉ ነገር ያደረገ ባሏን ለመመለስ የጣረች በፍቅር ከባሏ ጋር ድጋሚ መኖር የፈለገች ሴት ያዩት ሩታ ነው እንጂ እናንተ እንደምትሉት አይነት ነገር ሩታ ላድርግ ብትል ያኔ በእንጭጩ ጊዜ ማድረግ ትችል ነበር። ግንኙነታችሁ እዚህ ድረስ ሳይሰፋ እዚህ ድረስ አትዳረሱ ያኔ ማድረግ ትችል ነበር። እሺ እሷ ከልቧ ቢሆን በዚህ መልኩ አልነበረ የምትመጣው። ከልቧ ቢሆን ያኔ ይሄ ሁሉ እየነገርኩህ አይደል እንዴ? በቃ ችግር የለውም። እርግጠኛ ነህ ከእሷ? ሰማኛ እንዴ? ተው ቁጭ ካለ አብርሃም፣ እሷ ምንም ለአንተ መልካም ነገር አስብ አይደለም። እኔ ከጎንክ እንዳለው ስላወቀች ነው በዚህ ልክ እንትን የምትልክ። ልክ እሷ እንደገፋሃት ሁሌ እሷን እየለመንክ እንድትኖረው የምትፈልገው እሷ። የምሬን ነው፣ እልህ ይዟት ነው በቃ አንተን እንደዚህ በ2 ደቂቃ በ3 ደቂቃ መመለስ እንደምትችል ኃይሏን ለማሳየት ነው። እኔ ስለተረዳኋት ነው። ችግር የለውም። እኔ በቃ ችግር የለውም። እኔ ልጎዳ በቃ አብርሽ ይኸውልህ፣ እኔ ልጎዳ በቃ እሷ እንደዛ ካደረገች እኔ ልጎዳ በቃ። ይሄን ስለፋታ ያሳዝነው አንተን እንደዚህ ለማስደሰት እሱ ይጎዳ። እናንተ ምን አስጨነቃችሁ? እሷ እንደዛ አስባ ከሆነ እሱ ይጎዳ። ምን እስኪ እንየው እስኪ። ከዛ እስኪ እኛ ሩታ በሰላማዊ መንገድ ከልቧ ካልሆነ አብርሃም ላይ ልትጫወትበት አስባ ከሆነ እስኪ ነው የሷ ህይወት ነው የሚበላሸው። ማንም አይሰማትም ከዚህ በኋላ። ማንምም ሰው ከጎኗ አይቆምም ከዚህ በኋላ። ህይወቷ ነው የሚበላሸው። ትቀልጃለሽ እንዴ? ከሩታ ጎን የቆመው እኮ ቀላል ሰው አይደለም። እስከዛሬ ድረስ ከሩታ ጎን ቆሞ እናንተን ሲጋፈጣቸው የነበረና አብርሃምን ሲገስጽና ሲቆጣ የነበረው እኮ ቀላል ሰው አይደለም። አብርሃም በላይ የምትጎዳው እሷ ናት። ይሄን በማድረገው አብርሃም ላይ ሌላ ሐሳብ እናንተ እንደምትሉት አይነት ሐሳብ አስባ ከሆነ አብርሃም እኔ እነግርሃለሁ ከአንተ በላይ የምትጎዳው እሷ ናት። አንተ መታመን ወይም እምነት ልታጣ ትችላለህ። መከዳት ሊሰማ ይችላል። አምናት መተ ያልሆነ ነገር በቃ አምናት መተ ዋሽታ ሊሆን ይችላል። ከዚህ ውጪ አንተ ላይ ሊከሰት የሚችል ነገር የለም። ዳግም በሁለታችሁ መካከል ልጅ ራሱ የሚባለው ነገር ሊያገናኛችሁ እንደሚችል አይኑ እሷ የውሸት አንተ ላይ ለመጫወት አስባ ከሆነ እዚህ እየሞከርኩኝ አሁን እንኳን ቢያንስ እኮ ደስታን እየመረጥክ አይደለም ያለው። እኔ እኮ ደስታን ችግር የለውም እመርጣለሁ። ግን ደግሞ እሷ መመለስ ብትችል ያኔ ነበር የምትመለሰው። እየተጫወተችብህ ነው፣ እንደ ሕፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመረዳት ሞክር። እኔ እሺ ብሳሳት ሶስቱም ይሳሳታል፣ እኛም ሶስታችንም እንሳሳታለን። እንዴት ተነጋግራችሁ መታችሁ እኮ ነው እያወራችሁ ያላችሁት እንጂ ሩታ አብርሃም ላይ ተንኮል አስባ ልትበቀለው አይነት ነገር ልትጫወትበት የሆነ ነገር መረጃ ይዛችሁ አይደለም። የሆነ ተጨባጭ ሆነ ወይ በቪዲዮ ወይ በድምጽ የሆነ ነገር አግኝታችሁ እኮ አይደለም የመጣችሁት። ተነጋግራችሁ እኮ ነው። ይሄን አስባ ነው ያላችሁት እኮ ሶስታችሁ አንድ ላይ ተነጋግራችሁ እንጂ የተለየ መረጃ አምጥታችሁ አይደለም እኮ። ምን ነው የሩታን ውስጧን ደም ስሯን ልቧን እንሰማለን እናውቃለን አላችሁ። ልብና ደም ስርን የሚመረምር ፈጣሪ ነው። እናንተ ደግሞ የተደረገን ወይም ደግሞ የተወራን ነገር ከመስማት ውጪ ልታመጡ የምትችሉት መረጃ የላችሁም። ያንንም እንኳን አላመጣችሁም። ከመሬት ተነስታችሁ ሶስታችሁ በአንድ ሐሳብ ስለተስማማችሁ ብቻ ሩታን ስለምትጠላውት አብርሃም ወደ ትዳሩ ተመልሶ ከሩታ ጋር ዳግም እንዲኖር ስለማትፈልጉ ብቻ በአንድ ሐሳብ ተስማማችሁ እንጂ የምታረጉት ነገር ትክክል እንዳልሆነ ታውቁታላችሁ። ግባችሁ አንድ ስለሆነ ነው። በቃ ግባችሁ አብርሃም ስለሆነ ነው። ግባችሁ የአብርሃም ትዳር ስለሆነ ነው በሐሳቡ የተስማማችሁት እንጂ ሩታ ክፋት አስባ ተንኮል አስባ እንዳልሆነ ሁላችሁም ልቦናችሁ ያውቀዋል። እንደዛ አይነት ሴት እንዳልሆነችም አብርሃም ባልተናነሰ አቤል በደንብ ያርጎ ያውቃል። ከሃዲ ይሁዳ ስለሆነ እንጂ እኔ እኮ ትናንትና ስማኝ፣ ቆይ አንዴ አዳምጠኛ። እንዴ ቤት ድረስ አይደል እንዴ መጣሁት። በዚህ ቅጽበት ነገሮችን አንደኛ ስንት ነገር አይደል እንዲያሳለፍ ነው። ሴት ልጅ ነኝ አይደል እንዴ? ልትረዳኝ አትሞክርም? እንደዚህ ባንዴ ነገሮችን ውስን አድርገህ በቃ ሄርሜላ ከህይወቴ ትውጣ ብለህ ባንዴ እንደዚህ የምታስወጣኝ ሲሆን ቢያንስ በቀስ ስቴፕ ባይ ስቴፕ አይደል እንዴ? ለኔስ ቢሆን አይከብደኝም ነገሮች። እነሱም ሳይኮን የተጫወቱበት ያሉት በግድ በቃ ልጁን እንዴት አድርገው እንደሚያስቡት አላውቅም። በግድ ማይንዱን ለመቀየር ነው አሁን እየጣሩ ያሉት እነሱ። ግራ እንዲጋባ ሩታን እንዲጠረጥራት ትክክለኛ ውሳኔ እንዳልወሰነ ወደ ትዳሩ መመለስ እንደሌለበት አድርጎ እንዲያስብ ፍርሃት ውስጡ ለመክተት ነው እየጣሩ ያሉት እንጂ ከልባቸው የሆነ ነገር ምናምን የምር ምናምን አድርገው አይደለም እያወሩ ያሉት። በህይወታችሁ ውስጥ በጣም መጠንቀቅ ያለባችሁ እንደዚህ አይነት ሰዎችን ነው። ተጨባጭነት ወደ ሌለው ነገር ትክክለኛ የሆነ መተማመኛ ያለውን ህይወታችሁን ጥላችሁ በዚህ በኩል ነው ትክክለኛ ህይወት ብለው በግድ ያልጀመራችሁትን የማታውቁትን እግዚአብሔር የሌለበትን ነገር እንድትጀምሩ የሚገፋፏችሁን ሰዎች ከህይወታችሁ ነቅላችሁ ነው ማስወጣት ያለባችሁ። እንደዛ ነው እያደረጉ ያሉት አሁን እነ ሄርሜላ። በቃ ያ ጓደኛው ነው፣ እችኛዋ ደግሞ ከሱ ጋር የሆነ አይነት ነገር አድርጋለች፣ ያኛውም አብሮ አደጉ ነው ምናምን ነገር ማሳመኛ የሆኑ ሰዎችን አብራ ይዛ መታለች ምናምን ነገር። በቻለችው አቅም የልጁን ክፍተትና ሞኝነት ያውቁታል። ያንን ተጠቅመው የሆነ ነገር ሊያደርጉት ነው። አብርሃም ደግሞ እኔ እንጃ፣ እኔ አሁን አያውቅምም እንዳልል አለመናገር ዝም ማለት ደግሞ አለማወቅም አይደለም። አብርሃም የሆነ ተጋፍጦ ተከራክሮ የሆነ ነገር አድርጎ ምናምን ነገር የሆነ ኃይለኝነቱን ምናምን ነገር ማሳየት አይፈልግም። ወንድነቱን መስሚያው ጥጥ እንደሆነ ምናምን ነገር በቃ እሱ የሆነ ጸጥ ብሎ ከህይወቱ እንዲወጡለት ነው የሚፈልገው።
ማንንም ሰው አስቀይሞ ማንንም ሰው የሆነ ነገር አድርጎ ድጋሚ ወደ ህይወቱ አይደለም አስቶ የቆመበት ቦታ እንዳይቆሙ አድርጎ ሰዎችን ከህይወቱ ማስወጣት አይችልም። ይሄ ደግሞ የአብርሃም አይደለም የብዙ ሰዎች ትልቅ ድክመት ነው። ይሄ ድክመታቸው ነው ብዙ ሰዎች የሰዎች መጫወቻ እንዲሆኑ የሚያደርጋቸው። እንደዚህ አይነት አስተሳሰባቸው ነው ሰዎችን በቀላሉ እንዲያምኑ የሚያደርጋቸው። ይሄ አስተሳሰባቸው ነው ሰዎች ለኔ አስበው ሊሆን ይችላል የሚል የነዛን የክፋት ሐሳባቸውን እንደ ምር አድርጎ የሚቀበሉት። ስለዚህ ሰዎች ሰው እንዲወስንላችሁ አትፈልጉ። በራሳችሁ መወሰንን ተማሩ። በራሳችሁ ማድረግን፣ በራሳችሁ መሳቅን፣ በራሳችሁ መለወጥ እንደምትችሉ አሳዩ። በቃ የሰውን እርዳታ ካልፈለጋችሁ በስተቀር ሰው በግድ እንርዳችሁ ያንተን ህይወት እኔ ያቀልሃለሁ የሚል ከሆነ ያንን ሰው ፍሩት። ስለራሱ ህይወት የማያውቅ ሰው ስለናንተ ህይወት እንዴት ሊያውቅ ይችላል? ይሁን እሺ፣ የኔም ነገር ይሁን ችግር የለውም። ያንተን ደስታ አስቀድማለሁ። ግን ደግሞ አሁን ደስታህን ለማስቀደም ኦር ደግሞ እሷ ሰላምክን ፈልጋ አይደለም። ለምን አታምነኝም? እኔ ስለ ሩታ መጥፎ ነገር ነግሬ ካውቃለሁ አላውቅም አይደል እንዴ? አሁን እቺ ልጅ ስለ ሩታ መጥፎ ነገር አውርታ አታውቅም አይደለም? እሷ ስለ ሩታ መጥፎነት እኮ ለሩታ የምታወራ ሰው እኮ ናት። ታዳምጥ ነው አይደል እንዴ? ማድረግ በተቻለ አቅም እኮ ማዝናናት ነው አይደል እንዴ? ሞከረው ያ አየሽ፣ ዋናውን ሐሳብ አመጣሽው። አየሽ፣ አንቺ ልታዝናኙ ነው የምትችይው። አየሽ፣ አንቺ እግርሽ ልትከፍችለት ትችያለሽ፣ ልብሽን ግን አትከፍችለትም። የፈለገ ነገር ይመጣል። ሐሳብሽ ሌላ ነው፣ ፈልገሽ የመጣሽው ሌላ ነገር ነው። ለዛ ልታዝናኙ ትችያለሽ። አይኖ ሩታ ግን ህይወት ነው የምትሰጠው። አየህ፣ ከማዝናናት ያለፈ እድሜ ልኩን እያየ ሊያዝናናው የሚችልን ነገር ነው ሩታ የምትሰጠው። አየህ፣ ሩታ የህይወቱ የእድገት ቁልፍ ናት። ሩታ የህይወቱ የመለወጥ ቁልፍ ናት። ይሄን እሱ በተደጋጋሚ ተናግሮታል። አየህ፣ እሷ ባትኖር ዛሬን ይሄኛውን አብርሃም አታገኙትም ነበረ። ወጣቱ የተበላ ተስፋ የሌለው ስለ ነገ የማያስበውን አብርሃምን ነው ዛሬ ላይ ሰው ያደረገችው ሩታ ናት ብሎ በሙሉ አንደበት ሲናገር የነበረው። ፊት ለፊትሽ የቆመው አብርሃም መሆኑን አትርሺ። እግዚአብሔር ማን ለማን እንደምታስፈልገው በደንብ አድርጎ ያውቃል። እግዚአብሔር በስራው አይሳሳት። ትክክለኛዋን ሴት እግዚአብሔር ለአብርሃም ሰጥቶታል። እሱም በደንብ አድርጎ ያውቀዋል። ስጋዊ ነገሩ ስሜታዊነቱ ቀድሞበት ከአንቺ ጋር ተሸንፎ ወድቆ ሊሆን ይችላል። ግን ደግሞ እውነታውን ደግሞ ያውቀዋል። ልቡ ትክክል የቱ እንደሆነ በደንብ አድርጎ ያውቀዋል። አሁን በቃ ችግር የለውም ሂዱ። እንደውም ሳትመጣ ሂዱ። አቤል ይዛት ሂዱ። እናንተም ብሩክም ሂዱ። በቃ ለኔ ሰዋችሁ እንደሆነ ይገባኛል። በቃ ግን ሩታ እናንተ እንደምትሏት አይነት ሰው አይደለችም። ሩታ ከልቧ ነው የታረቀች። ለመታረቅ የፈለገችውም ከኔ ጋር በቃ ሁሉ ነገር ከልቧ ነው። ለምንድነው እንደዚህ ሞኝ ያደረገች ግን? ወይኔ ያ ሁሉ ነገር ያ ሁሉ ይወጣል፣ ያ ሁሉ የወረደው ነገር በአንድ ጊዜ ይረሳል። ለነሱ አብርሃም ሞኝ ነው ታውቃላችሁ። እኔ በጣም የሚያናደኝ ነገር እሱ ነው። በቃ ሞኝ እንደሆነ እየነገሩ ዝም ይላቸዋል። እሺ አንድ ጥያቄ ልጠይቅህ። ያ ሁሉ ነገር ስታደርግ ዛሬ ምን መጥቶ ነው ልቧን የገዛው? ምን ተፈጥሮ በዛች ቅጽበት ውስጥ? ቢያንስ ጋሽዬ መልሷት ቢሆን እውነትም በቃ ጋሽዬ መልሷት ነው አባት ነው መልሷት ነው ይባላል። አብርሽ ጋሽዬ አይደሉም አብርሃምን እንድታፈቅር ያደረጓት። ጋሽዬ አይደሉም አብርሃምን እንድታገባ ያደረጓት። ጋሽዬ አይደሉም ከአብርሃም እንድትወልድ ያደረጓት። ራሷ ናት አይደለ? ጋሽዬ ሊያደርጉ የሚችሉት ማስታረቅ፣ እሱንም የሩታ ፍቃድ ከሆነ በቃ እንደ አባት በቃ እንደ ሰው እንደ ጓደኛ እንደሚያውቅ ሰው እንደሚተዋወቅ ሰው የአብርሃምም አባት እንደመሆናቸው መጠን ሊያደርጉ የሚችሉት ያንን ነው እንጂ ለሩታ ውሳኔ እሳቸው አይወስኑላትም። ልክ እናንተ ለአብርሃም ልወስንለት እንደምትሉት፣ ልክ እናንተ አብርሃምን እኛ እናቅልሃለን እኛ እንወስንልህ ያንተ ውሳኔ ትክክል አይደለም እንደምትሉት አይደለም የሩታ አስተሳሰብ። ሩታ በራሷ መቆም እንደምትችል በራሷ ማድረግ እንደምትችል ስለምታምን ነው። በችኮላና በሰዎች ግፊት የሆነ ሰው እግሯ ላይ ስለወደቀ አይደለም ኤፍሬም አይደለም ጋሽዬ አብርሃም እግሯ ላይ ወድቆ አልሰማም ብላለች። ምክንያቱስ ስለምታውቀው የሚደረጉትን ነገር በማስተዋል ስለምታደርግ የትኛውን ይቅርታ ተቀብላ ዳግም ህይወቷ ላይ ዋጋ ላይ ያስከፍላት እንደሚችል በደንብ አድርጋ ስለምታውቅ ያንም እንደገና ደግሞ ያንም ጊዜውም ስላልነበረ ትክክለኛም ነገር ስላልነበረ ነው። ምንም አይነት ልባዊ ይቅርታ ስላልመጣላት ነው። ሁሉም ሰዎች ከአንገት በላይ ነው። ጋሽዬም ቢሆኑ ሊያስታርቁ ነው የሚችሉት እንጂ እንዴት ይኑሩ፣ እንዴት ይግቡ፣ ቤት ይውጡ፣ እንዴት ይኑሩ የሚያውቁት ነገር የለም። በቃ እንዴት እዚህ ደረጃ እንደተዳረሱ እንኳን በቂ የሆነ ነገሩ የላቸውም። ዛሬ ላይ ግን ከራሷ ጋር አውርታ ሰው ከሰው ጋር አውርቶ ከሚወስነው በላይ ሰው ከራሱ ጋር አውርቶ የሚወስነው ውሳኔ ሁልጊዜ ትርፍም ያመጣለታል፣ መፍትሄም ያመጣለታል፣ ከሚያመካኝበትም ነገር ያርቀዋል። እሱም ባልሰማ ኖሮ እሱም ባላማክር ኖሮ እንዳይልም ያደርገዋል። ሰው ከራሱ ጋር ሲማክር ሰው ከራሱ ጋር ሲያወራ ነው ወደ ራሱ የሚመለሰው። ስለዚህ ሩታም ያደረገችው ያንን ነው። ምንም አዲስ ነገር የለውም። በቃ ከራሷ ጋር ወራች፣ ወደ ራሷ ተመለሰች። ትክክል እንዳልሆነች አካሄዷ አሪፍ እንዳልሆነ በቀላሉ ባሏን ወደ ራሷ መመለስ እንደምትችል አመነች፣ አደረገችውም፣ ተሳካላት። በቃ ዛሲት ምንም አዲስ ነገር የለውም። ያስቁም ነገሮችን ቁም ብለን ኤፍሬም ያ ሁሉ ነገር ያ ሁሉ ተለፍቶ ያልተመለሰች ይሄን የዋህነት እስከመች ነው? የዋህነት ይበቃል። እስኪ አንዳንድ ለሚስቱ ከሆነ እስከ ጥግ እስኪሞት
ከዚህ ዓለም እስኪለይ ድረስ ለሚስቱ ያለው የዋህነት ምንም አዲስ ነገር የለውም። ለሌላ ሰው ከሆነ ግን ገደብ አለው። ለእናንተ ከሆነ የዋህነቱ ገደብ አለው፣ ልክ አለው። ለሚስቱ የዋ በሚሆነው መንገድ፣ ለትዳሩ የዋ በሚሆነው መንገድ አይደለም። ለእናንተ የዋ ለምን አይገባህም? ለምን የሚወድን የሚያፈቅርን የሚያከብርህ እዚች ጋር ከጎንክ አሁንም እንደዛ የፋኝ አሁንም እንደዛ እንትን እያልከኝ ትዕግስቴን ለምን ታስጨርሰኛለህ? አብርሽ እኔም እኮ ሰው ነኝ አይደል እንዴ? ሰው ግን ፈጣጣ ነው ጎበዝ። እንደዚህ አይነት ግን ሰው እንዴት ነው የሚችልበት? በዚህ ደረጃ ሰው ራሱን እንዴት ነው ማርከስ የሚችለው? ትዳርህን ፈተህ ልጅህን ሜዳ ላይ ጥለህ ና ወደ እኔ ልጅ ያለ አባት ይደግ እዚህ ጋር የምሰጥህ ፍቅር ይበልጣል፣ ከኔ ጋር የምታሳልፈው ህይወት ይበልጣል ብሎ አረ ጉድ! አረ እፈሪ አንጂ ሴትዮ፣ አረ እፈሪ። ቆንጆ ሴት ጭንቅላት የላት የሚባለው እኮ ለዛ ነው እንዴ። ለምን የሚወድን የሚያከብርን ሰው እኮ ከሚወደው ከሚያከብረው ከሚያፈቅረው ደስተኛ ከሚሆን ሰው ጋር አይደል የሚኖረው? ነገር እኮ መቅረት ካለበት ይቀራል። ሚስቱ ሳታከብረው ጠልታ እኮ አይደለም። ሚስቱ እኮ ሳታከብረው ቀርታ አይደለም። ሚስቱ ሳትወደው ቀርታ አይደለም። እኔ ያለው ከሌላ ሴት ጋር ለምንድን ነው ግንኙነት ውስጥ የምትገባው? ለምንድን ነው ከሌላ ሴት ጋር በቃ በትዳር ላይ የማይሆን ነገር ውስጥ የምትገባው የሚል ጥያቄ ነው። ለትዳር አደጋ እየፈጠርክ ነው። አንድ ባል ለሚስቱ መሆን ያለበት ወይም ደግሞ አንድ ባለ ትዳር ሊያደርግ ወይም ሊሆን የሚገባውን ነገር አይደለም እያደረክ ያለው የሚል ጥል መሀላቸው ተፈጠረ እንጂ ክብሩን የሚነካ መውደዷን የሚነካ ብቻ በአጠቃላይ አንቺ የምትዩን ነገር ሩታ አላደረገችም። የለም ሩታ ጋያ በቃ ተመለስ ነው። ትክክል አይደለህም ነው። በቃ ጥፋት እያጠፋ ነበረ። ያ ለምን አልታያችሁም? ትዳሩን ጥሎ ወደ እናንተ መምጣቱ፣ ልጁን ጥሎ ወደ እናንተ መምጣቱ ወይም ወደ አንቺ መምጣቱ ትክክል ነው ብለሽ ነው የምታስቢው? ካገባት ሚስቱ ጋር በክብር አብሮ መኖር እየቻለ ወደ አንቺ መምጣቱ ነው ትክክል? ለአንቺ ትክክል ከሆነ ደግሞ ለሩታ ደግሞ ትክክል አይደለም። ለብዙዎችም ትክክል አይደለም። ሰው እኮ አታ ምናምን አይደለም የሚወዳትም ሰው ምናምን አታ አይደለም ሙያ ምናምን አታ አይደለም። እሺ ግን አንተ የተሰበረውን ልብ ለመጠገን ነው። ዶክተር የአብርሃም ልብ ሸክላ ነው ያላችሁ ማን ነው? ቆይ ዝም ብሎ የሚሰበረው የአብርሃም ልብ ሸክላ ነው ያላችሁ ሰው ማን ነው? ቆይ እሷ ሸክላ ሰሪ ናት ወይስ አናጺ ናት ወይስ ግንበኛ ናት ወይስ በያጅ ናት? የአብርሃምን ልብ የምትጠግነው ምን አድርጋ ነው የምትጠግነው? አረ ወይኔ እንዳላችሁት የአብርሃም ልብ ተሰብሮ ከሆነ ያው የሰበረችው ልብ ሚስቱ ናት፣ መታጠግነዋለች። በቃ እንዴት መጠገን እንዳለባት የምታውቀው እሷ ናት፣ እሷ ጠግነዋለች። ሰው አታ ካልሆነ ደግሞ እዛ ሰው ጋር ትሄዳ። በቃ እንዴ ሲንግል የሆነ ስንት ሰው አንጠልጥሎ እየዞረ ከተማ ውስጥ የሰው የሆነን ባል የራሴ ካላደረግኩ ብሎ ድርቅ ማለት ሰው ቢኖራት ነው? ጂኒ ናት እጂ ይሏት በለኝ አብርሽ። እሺ እንሄዳለን፣ ግን ስማኝ አንዴ ስማኝ። በዚህ ልክ የምለፋልህ፣ በዚህ ልክ እንደዚህ የምጥርልህ፣ በዚህ ልክ ሴት ልጅ ነኝ አይደል? ቢያንስ የሆነ ዩልንታ እንኳን ሳይዘኝ እንደዚህ መሆን ልክ ስለምወድና ስለማፈቅር ብቻ ነው ቢገባክ ማለት ነው። ግን ቢያንስ አንተም በቀልና ፍቅር ላይ ወፍ የለ ድሮ ቀራ ያቺ ምናምን ነገር ደገፍ ስታደርጊው እሱ ሙትታጅረው ብድግ የሚለው ሞመንት እኮ ቀራ። በቃ ያ ጊዜ አከተመ። አሁን አይደለም ማቀፍ እርቃንሽን ብትቆሚ አብርሃም እናቴ ወፍ ድጋሚ እንደዚህ አይነት የተጨማለቀ ስህተት ውስጥ መግባት አይፈልግም። በቃ ያ ጊዜ ከሚስቱ ጋር ጭቅጭቅ ውስጥም ስለነበረ አይምሮም ከራሱ ጋር ቀልቡም ከራሱ ጋር ስላልነበረ ምናምን ነገር አንቺ ስትመጪ ምናምን ነገር አንቺ ወደ ህይወቱ ስትመጪ ወዲያው የደከመ ሰው ነው ያገኘሽው፣ ንዴት ላይ ያለ ሰው ነው ያገኘሽው። ተሳስቶ ሊሆን ይችላል። አሁን ግን አይተማሽም። አሁን እንደፈለግሽ ብታደርጊው ለምደሻል። አሁን በቃ እንደ ድሮ ምናምን አድርገሽው ነገሮችን አረ ወፍ በግድ የሚሆን ነገር የለም። ግን እሱ አይኑ ሲገልጥ ምናልባት ያንቺን ነገር የኛ ነገር አይኑ የሚገልጠው ወዴት ነው? አይኑ የሚገልጠው ቆይ እንዴ ወዴት ነው አይኑ የሚገልጠው? አይኑንማ ገለጠ እኮ። አይኑን መግለጥ እኮ ነው አሁን መናፍስቶችን መለየት የጀመረው። መናፍስቶችን የመለየት ጸጋ አሁን ተሰጥቶታል። አይኑ በርቷል እንዴ አሁን በሶስተኛ አይኑ እያያቸው ያለው። ለዛ ነው እኮ አሁን የባነነባቸው አልሰማቸው ያለው። ለዛ ነው እንዴ አይኑን ይግለጥ። አንቺ ግለጭ እንጂ ከዚህ እንደም አለው ሁሌም ከጎን ከኝ። እሺ ማይክፋክ ከፋም ደውልልኝ አለው ከጎን ከኝ። እሺ እሺ ቦርሳዬ ከረፈፍ ደግሞ የሆነ እንደው የሆነ ምን አይነት እንደው ምን ክፉ አናገረኝ። ብቻ ለበጎ ያድርጉ። እስኪ ምን እንላለን? ሌላ ምንም የምንለው ነገር የለም።